ወይኔ አርሰናል ወይኔ አርሰናል ወይኔ አርሰናል ወይኔ አርሰናል ወይኔ አርሰናል ወይኔ አርሰናል ግባና ወጣ ዋንጫ ለምን አይሰጡንም? ዋንጫው ለምን አይሰጡንም? ዋንጫው ቪላ ምን ተባብለን ነበር? አቀበልሽልሽ አይደል? ጠማማ የሆነ ሌሊት ፎቅ አቃው እያሉት እንዴት እንዳስጠላችሁኝ ገብርኤልን። ምን አለ ቪላ እንኳን እንደው የሆነ ነገር ፈጥራ እንደው ምን አይነት ጉር ነው ደግሞ? ምን አይነት ጉር ነው? በቀል በእግሯ ተራመደች ኤሚሬትስ ላይ እንዲህ ብላ እንዲህ የተነቀረለት እንዲህ ነው የገባለት። ሞተሩን ሳይዝ ራይዝን ሳይዝ አራት ነገርኳችሁ እኮ ምንም አይነት ነገር መቋቋም ይችላል አርሰናል። ምንም አይነት ሮጂሱስ ረትሮሳርድ ምን አይነት ጎልነየ ነው እንዴ? አርሰናል ብቻ እኮ ነው የዓለማችን ብቸኛው ቲም አጥቂውን ዲፌንስ አድርጎ የሚጮት አጥቂውን ዲፌንስ አድርጎ ጋብሪኤል ቢግ ጋቢ ነገርኳችሁ እኮ ነው ጀሞ ነገርኳችሁ። ጊዜው ያርሰናል ነው ጀሞ ጊዜው ያርሰናል ነው። እንዲህ ነው የተለቀረለት እንዲህ ልጥልጥ አርጎት ልጥልጥ በቀል ማለት አለቀ። በቀል ማለት ይሄ ነው አለቀ። ጀሞ መድፍ ነው ብለው ሚሳኤል ይዘው ገቡ አይደል? ደብቀው ምረው ሚሳኤል ነው ኒውክሌር ነው ምናምን ምንድነው? ሲጀምር እግር ኳስ ፈርስት ሃፍ ብቻ ነው መሆን ያለበት። ሰከንድ ሃፍ ምንድነው? አስቶን ቪላ አፍልቶ ነበር ሲጀመር። ይበል የራስ ጉዳይ ነው። እኔስ ቀይሬ አንዳቸው አውጥቻለሁ ያኛውን። የኛ ስራ ነገ ይቀጥላል ማለት ነው። ቋጠሩ ራሱ ማይምጭ እንዴት ነው አራት ምናምን የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ በአርሰናል ይሄው ተሰየመ። በልልኝ አንተ ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ? ለምንድነው ማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉን ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው። ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒዮ በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው የምናወራበት ኮንግራ ገነርስ። ይሄ ነው ማይ ሪቬንጅ። ይኸውላችሁ ክለባችን የታጠቀው ድምፅ አልባ ኒኩለር መሳሪያ ማለት እኛ ቡድኑ ጀማው ሊአንድሮ ትሮሳርድ ነው። ድምፁ ማይሰማ ስለሱ ብቃት ብዙ ማይወራለት ድምፀ በራድ የሆነ ተጫዋች ነው ጀማው። ግን በሜዳ ላይ እሳት ትንታግ የሆነ ተጫዋች ነው ጀማው። ምን አይነት ብቃት ነው ያሳየው በዛሬ ጨዋታ ላይ። የዛሬ እኮ ማኑ ዘማጅ እኮ የጨዋታው እኮ መሆን ካለበት እኮ ይሄ ልጅ እኮ ነው መሆን ያለበት። እንዴት አባቱ ነው የሚችለው? እንዴት በቃ ከኳስ ውጭ ያለው እያንዳንዱ ሙቭመንት ያስደንቃቸዋል ጀማው። በቃ ምን አይነት ተጫዋች ነው በቃ እንደ ሌሎቹ እኮ አይነት ተጫዋች አይደለም። በጣም ደግሞ ሃምብል የሆነ ተጫዋች ነው። ስንት ጊዜ ቤንች ሆኖ እኮ አስቀምጠነው እኮ ያንን ሁላ ተቋቁሞ ማለት ነው ለቡድኑ ታማኝነቱን ያሳየ ድንቅ ተጫዋች ነው ጀማው። ትችላለህ ትሮሳርድ ትችላለህ ጀማው። ለብቻው ቪዲዮ ያስፈልጓል። የምር ነው የምላችሁ። ለዚህ ልጅ ያላችሁን ክብርማ ቁጥሩን በመደርደር ምገልጹልኝ ጀማው እያንዳንዱን ማለት ነው። እንዴት አያችሁት ግን በዛሬ ጨዋታ ላይ? ትችላለህ ገብተህ አውጣው። አርሰናል ይሄ ነው አርሰናል ምድረ ቋጣሪ ምድረ ፎቃቃ። እናንተ ጉደኞች ያላሳያችሁን የለም እኮ አርሰናል ይሄ ነው። ይሄ ጠንቋይ የተርመጠመጠ ልክስክስ ቡድን ዋጋህን አገኘ። Our number 6 is the king of Brazil. The king is back.
ዘ ኪንግ ኢዝ ባክ። ማርቲን ኦዴጋርድ ምን አይነት ፐርፎርማንስ ነው? ኦዴጋርድን አግኝተነዋል ጋይስ እመኑኝ። ማርቲን ኦዴጋርድ ምን አይነት አሲስትን ያረከው? ምን አይነት ስንጠቃ ነው ለማርቲን ዙቢሜንዲ ያረከው? ተቸላለ ታቺዎች ባለፈውም ነግሬያችሁ ነበር። ለፍልፉ አሁንም ለፍልፍ ያሳያል እሱ። የአርሰናል ደጋፊዎች እኔ እስካሁን ድረስ ያወቅኩት አንዳንድ የአርሰናል ደጋፊ የተከተለኝ የሆነ ያህል የአርሰናል ደጋፊ ሊያምን ያልቻለው ጠላት በሙሉ ያላመነው አንድ ሀቅ ልንገርህ ልድገምልህ። አርሰናል ዘንድሮ ዋንጫ ይበላል ሳይሆን ስንት ዋንጫ ይበላል ብለህ ጠይቅ። ማን ሲቲ ጋር እኮ አቻ ወጣ። ማን ሲቲ ተጫውቶ ማያውቀውን ጨዋታ አንድ ጎል አገኘና ሰገጠ። ያን ያህል ነው ውጤቱን የፈለገው። ኢቲሃድ ላይ እንገናኛለን። የቸልሲ ጨዋታ በቃ ኖርማል ነው፣ ያጋጥማል። ይሄን ነው የሚያነሱት። ግን ሪያሊቲው ግን ዌስትሃም፣ ኒውካስል፣ ቪላ ማሸነፍ አይደለም በሰፊ ልዩነት አሳምኖ ያሸንፋል። ቡድንን ማውቄ ነው። እና ደግሞ ይሄንን ስል ደግሞ ራይስ ይኖራል ብዬ ገምቼ ራይስ ሳይኖር ነው ይሄን ያደረግነው። ተረዳኛለህ? ማን ሲቲ እንዳለ ተስፋ አርገሽ ቪላ ይለጥፍልናል ብለሽ ተስፋ አርገሻ ሰንደርላንድን ካሸነፍሽ እናቴን ነው ምልሽ ምርጥ ሚዜ ይወጣሻል። ስለማይቀር ሚዜነትሽ ጋብርኤል እና ሳሊባ ለውጡን አየኸው ወይ? ለውጡን አየኸው ወይ? ዚሮ ሾት ኦን ታርጌት ነበርኮ ጋብርኤል እስኪወጣ ድረስ ዚሮ ሾት ኦን ታርጌት። አባቴ ጋብርኤል ጄሱስ ዮከሬዝን በቃ አስከፋው። ምንም ማድረግ አይችልም። ሃቨርትስን ልታስከፋው ይችላል። ግን ሃቨርትስ ደግሞ መጥቶ ደግሞ ሌላ ሌቭል ስቴፕ አፕ ሊያደርግብህ ይችላል። ምን አይነት አርሰናል ላይ ያየነው? ትሮሳርድ እንዴት ነው የምትችለው? ኦዲጋርድ ምርጥ ከሆነ ዓለም ላይ ማንም ቡድን ማንም ይጎዳ ማንም ቡድን አይችለንም። ነገርኳችሁ። ይበታትነዋል እኮ ነው ማለት ለዙቢሜንዲ እኮ ሰጠው። እንዴት አባቱ ነው የሚያረካው? የአርሰናል ደጋፊዎች ስንት ቪዲዮ ለስራን የጨነቀ we are the gunners 5 points clear 5 points clear ጃንዋሪ መጨረሻ ላይ 10 points clear ተጠብቁ። ዱቄት ያንስ እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። ይሄ ነገር እንደሚፈጠር ነው ቀድም ያውቅ ነበር። እነ ካሼሉም እነ ካማራ ምናምን ብቻ አስቶን ቪላ እድሉ አልነበረውም የማሸነፍ ማለት። ቢያሸንፋችሁ ደርሶ መልስ ራሱ አይደብርም ለእናንተ? የዋንጫ ቡድን ነኝ ምናምን ብለህ እየዛት ካሁን መጣ በጣም ልትወክበው እንደሆነ በጣም ልትወክበው እንደሆነ አላ አንድ አስቶን ቪላ ምናምን አይነት ወከባ እንዳለ ማለት ነው። ደርሶ መልስ ቢያሸንፍ አይደብርም ላንተስ? የዋንጫ ቡድን ነኝ እያልክ ማንም ተራ ቡድን ደርሶ መልስ አይሸነፍም። ወልብስ እንኳን የኛ ጋር እየተጫወተ ደርሶ መልስ አልተሸነፈም። አንዱን አቻ ነው የወጣው ማለት እና በሜዳ አሸንፋናል አላል። ግን በጣም በብዙ መንገድ ክፍተት ነበረበት አስቶን ቪላ። እዚህ ላይ ደግሞ መቆም ነበረበት። የዋንጫ ቡድን ነኝ እያልክ አንዴ እንኳን አሸንፈው እንጂ ቢያንስ ከደርሶ መልሱ በሜዳ የሚያሸንፈኛል ምናምን ብለህ ጠብቀህ ነበር እንዴ? እና እንደዚህ በጣም ወከባ ምናምን እንዳለ ድምጽ የሚባል እንዳልሰማ ቀለል አድርጋችሁ ጨፍሩኛም ትንሽ ስለተረበሽን በወልብስ ጨዋታ ያን ያክል ወከባ ምናምን እንዳልሰማ ለማለት ያክል ነው። ይመቻችሁ። ቡፌ ሲበዛ ማንኪያ ያምረኛል አለች ቃቂ አራዳ ልጅ። በሚገርም ሁኔታ ነው የምልህ አሰልጣኝ ሚኬል አርቴታ እጅግ በጣም ከባድ ራስ ምታት የሆነ ፈተና የገጠማቸው ይመስለኛል። ምንድነው ጉዱ በለኝ አራዳ ልጅ። በምቾት ያበደው ቡድናቸው ማለት ነው። አሁን ቪክተር ዮኬሬዥ አለ፣ እንደዚሁም ቡካዮ ሳካ አለ። የዮኬሬዥ ሲሆን የሳካ ግን ትንሽ ይከብዳል። ነገር ግን አንድ ኃይለኛ ውሳኔ የሚጠብቃቸው ይመስለኛል። ከቪክተር ዮኬሬዥ በተሻለ አሁን ከጉዳት ከመጣ በኋላ ገብርኤል ጀሱስ እጅግ በጣም አስገራሚ እንቅስቃሴ እያደረገ ነው። ተቀይሮ በገባባቸው ትንሽዬ ደቂቃዎች ዛሬ ደግሞ እጅግ በጣም አስገራሚ ጎልም ማስቆጠር ችሏል። ልጁ ከጉዳት ከዳነ ማለት ነው። የጉዳት ሰው ነው የሚታወቅ ነው። ግን ጉዳት የማያገኘው አይነት ሰው ከሆነ ምንም ጥያቄ የለውም፣ ቅድሚያ ሊሰጠው የሚገባ ተጫዋች ነው። ከሀቨርትም ወደ ልምምድ ተመልሷል። ዛሬ እንደውም እያሟሟቀ ነበር፣ ይገባል ተብሎም ሲጠበቅ ነበረ ማለት ነው። ያራዳ ልጆች አሁን እዚህ ጋር ራስ ምታት ያለው ጥያቄ ነው። እንዲሁም ደግሞ ቡካዮ ሳካ ጋር ሌላኛው ማዱኪ አለ። ይሄም ሌላኛው ጥያቄ የሚያስነሳ ነገር ነው። ሐሳብ አስተያየት ኮሜንት ላይ እየሰጣችሁ አረሰናል ገነ ዘንድሮ በየትኛው መድረክ ልሰማ የምችልበት ቦታና ጊዜ የለኝም እያለ ነው ያራዳ ልጅ። አረጋግጦ ነው የወጣው ዛሬ በጫሞቹ። ምንም ጥያቄ የለውም። ማንኪው አማሬ ማለት አሁን ነው።
ኮሜንት ላይ ዱብ አድርገው ሼር ኮፕሊንክ እያደረክ የፕላስ ምልክቷ ላይ ሂድበት። ምንድነው የተመለከትነው ጋይስ? በቀል ማለት ይሄ ነው። በቃ ምን አይነት አርሰናል ነው ያየነው? ትክክለኛ የዋንጫ ቡድን እንደዚህ ነው ፐርፎርም ማድረግ ያለበት። ዛሬ በ19ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች አስቶን ቪላን እንግዲህ ከ11 ተከታታይ ጨዋታዎች ድል በኋላ እንግዲህ ማስቆም ችሏል፣ 4-1 በማሸነፍ ማለት ነው። የመጀመሪያው አጋማሽም ሰከንድ ሃፍም ዶሚኔት ማድረግ ችሎ ነበር። ነገር ግን አራቱም ጎሎች በአርሰናል በኩል እንዲሁም ደግሞ በቪላ በኩል አንዷም ጎል የተቆጠረችው ከሰከንድ ሃፍ በኋላ ነበር። ፈርስት ሃፍ አርሰናል ዶሚኔት ማድረግ ቢችልም የጎል ድሎቹን በተደጋጋሚ ለመፍጠርና ለማስቆጠር ተቸግሮ ነበረ ማለት ነው። ነገር ግን ሰከንድ ሃፍ ጋብሪኤል ማጋሊሽ ገና እንደተጀመረ በ48ኛው ደቂቃ ላይ ከማዘን ምት ተሻማሽ ኳስ ከጉዳት መልስ እንግዲህ ጎል በማስቆጠር አርሰናልን ቀዳሚ ማድረግ ቻለ። ከዛ ዙሜንዲ 52ኛው ደቂቃ ላይ ከኦዴጋርድ የሚገርም ኳስ ተቀብሎ አስቆጠረ። ትሮሳርድና ጋብሪኤል ጄሱስም እንግዲህ አስደናቂ የሆኑ ጎሎችን ከቦክስ ውጭ አስመለከቱን። ከዛ አርሰናል 4-0 መምራት ቻለ። ኢቨን ቪላ ማለት ነው ኦን ታርጌት የሞከረው ራሱ በዚህ ጨዋታ ከ90 ደቂቃ በኋላ ነበረ። እሱንም እንግዲህ ኦሊ ዋትኪንስ አንዴ ጎል በማስቆጠር እንግዲህ ጨዋታው 4-1 ተጠናቋል። ለኔ ለአርሰናል በዚህ ጨዋታ መጥፎ ነገር ብዬ ማነሳው ክሊንሺት አለማስጠበቁን ካልሆነ በስተቀር ጨዋታው ላይ ሁሉም ነገር ይገባው ነበረ ማለት ይቻላል። በጨዋታው ላይ ጋብሪኤል ማጋሊሽ ተቀይሮ መውጣቱ ጉዳት ካልሆነ ያን ያህል የማያሰጋ አይመስለኝም። ነገር ግን ጉዳት ከሆነ ትንሽ ስጋት የሚፈጠር ይመስለኛል። መድፈኞቹ አርሰናሎች በሰዓት 45 ነጥቦችን በመሰብሰብ አንደኛ ደረጃ ላይ በፕሪሚየር ሊጉ መቀመጥ ችለው ማጠናከር ችለዋል። ነጥባቸውን በማስፋት ከሲቲ ጋር ማለት ሲቲ በ5 ነጥብ ዝቅ ብሎ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታ ቢኖረው ማለት ነው። ነገር ግን ወሳኝና ጣፋጭ የሚባል ድል ለሚኬል አርቴታው አርሰናል ተመዝግቧል ማለት ይቻላል። ለማንኛውም እናንተ ስለዚህ ሪቬንጅ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ይችላላችሁ። ዛሬ በግዙፉ ኤሚሬትስ ስቴዲየም በቀል ስጋ ለብሶ ሲራመድ ማለት ነው ድፍን የዓለም ሕዝብ ቁጭ ብሎ ነው የተመለከተው። ራይስ የለም፣ ችግር የለም። የበቀል ፊት ዝም ብላችሁ መኑኝ፣ ይሄ ቡድን በጣም ያስፈራል። በቀልን እኛ እንበቀላት፣ ቢስሚላህ በቀልን እንበቀላት። ቅጥቅጥ አድርገን እንዳይረሱት ባስታወሱን ቁጥር እንባቸው እንዲመጣ አድርገን ቅጥቅጥ አድርገን የቀጣናቸው። ሰከንዳፉን ፈርስታፉን ዝም ብለን አጫወትናቸውና ማለት ነው። ሰከንዳፉን ይውላችሁ አርሰናል ቤት ውስጥ ጋብሪኤል ማጋሊሽ ስላለ ምስጋና ማቅረብ አለብን። የሆነበት ሄደን ምስጋና ማቅረብ አለብን። ማጋሊሽ ስላለ እንዴት ነው የተረጋጋው የተከላካይ ክፍላችን። ዙቢሜንዲ መጥቶላታል። ኦዴጋርድ ለብቻው ቪዲዮ ተሰርቶላታል። ጄሱስ አግብታለች። ትሮሳርድ ነች። ቢስሚላ ትንሽ ችግሩ አርቴታ ቀያሪ ላይ ዛሬም ዘገየ። ሜሪኖን ቀድመው ነበር መቀየር የነበረብህ ግን ችለናል፣ አሸንፈናል። እንኳን ደስ አላችሁ። ሁላችሁም ፎሎ እያደረጋችሁ የአርሰናል ቤተሰቦች ደስ ብሎኛል። ሁላችሁም ፎሎ እያደረጋችሁ